ኦሪት ዘፍጥረት ምዕራፍ 19 ይህ ምዕራፍ እግዚአብሔር በሰዶም እና ገሞራ ከተሞች ላይ ያሳለፈውን ፍርድ ማለትም ስለ ከተሞቹ መጥፋት የሚገልጽ ምዕራፍ ነው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ሁለቱ መላእክት ምሽት ላይ ሰዶም ደረሱ። ሎጥም በሰዶም ከተማ መግቢያ በር ተቀምጦ ነበር። ሎጥም መላእክቱን ሲያይ ሊቀበላቸው ብድግ አለ። በግንባሩም ወደ ምድር ተደፍቶ እጅ ነሳቸው። ከላይ ከቀረበው ጥቅስ በምዕራፍ 18 ወደ አብርሃም ከመጡት ሶስት ሰዎች መካከል ሁለቱ መላእክት መሆናቸውን ያረጋግጥልናል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 2 እርሱም ጌቶች እባካችሁ ወደ እኔ ወደ ባሪያችሁ ቤት ጎራ በሉ፣ ከዚያም እግራችሁን ታጠቡ፣ አድራችሁም ጠዋት በማለዳ ጉዟችሁን ትቀጥላላችሁ አላቸው። እነርሱም አይሆንም፣ እዚሁ አደባባይ ላይ እናድራለን አሉት። ኦሪት ዘፍጥረት ምዕራፍ 19 ቁጥር 3 ሎጥ ግን አጥብቆ ስለለመናቸው አብረውት ወደ ቤቱ ገቡ። ከዚያም ቂጣ ጋግሮ አቀረበላቸውና በሉ። ከላይ ከቀረበው ጥቅስ የእግዚአብሔር መላእክት ወደ ምድር ሲመጡ አንደኛ የሰውን ልጅ ተመስለው እንደሚመጡ፣ ሁለተኛ እንደ ሰው ምግብ ሲቀርብላቸው እንደሚመገቡ እናስተውላለን። በተጨማሪም እንግዶችን መቀበል መልካም መሆኑን፣ ከእግዚአብሔር የተላኩ መላእክት በእንግድነት ወደ እኛ ሊመጡ እንደሚችሉና ሳናስተውል እንዳናሳዝናቸው ልንጠነቀቅ እንደሚገባን ከዚህ በታች የቀረቡትን ጥቅሶች እንመልከት። ወደ ዕብራውያን መልእክት ምዕራፍ 13 ቁጥር 2 እንግዶችን መቀበል አትርሱ፣ አንዳንዶች ይህን ሲያደርጉ ሳያውቁ መላእክትን አስተናግደዋልና። የማቴዎስ ወንጌል ምዕራፍ 25 ቁጥር 35 ምክንያቱም ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 4 ከመተኛታቸውም በፊት የሰዶም ከተማ ነዋሪዎች የሆኑ ወንድ ወጣቶችና ሽማግሌዎች ከየአካባቢያቸው መጥተው ቤቱን ከበቡት። ኦሪት ዘፍጥረት ምዕራፍ 19 ቁጥር 5 ሎጥንም ጠርተው በዚች ምሽት ወደ ቤትህ የገቡት ሰዎች የት አሉ? ሩካቤ ሥጋ እንድንፈጽምባቸው ወደ ውጭ አውጣልን አሉት። ከላይ ከቀረቡት ጥቅሶች የሶዶም ከተማ ወጣቶችና ሽማግሌዎች ግብረ ሰዶማውያን መሆናቸውን፣ ግብረ ሰዶም የሚለው ቃል ከዚያ እንደመጣ እናስተውላለን። በተጨማሪም የምናስተውለው ጥቂት ወንዶች ብቻ ሳይሆኑ የመጡት መላው የከተማ ወንዶች፣ ወጣትና ሽማግሌ ሳይቀር መሆኑ ምን ያህል ግብረ ሰዶማዊነት መስፋፋቱን አመላካች ነው። በኦሪት ዘፍጥረት ምዕራፍ 13 ቁጥር 13 ጥናታችን ከዚህ ቀደም እንደተመለከትነው የሰዶም ነዋሪዎች እጅግ ክፉዎችና በእግዚአብሔር ፊት እጅግ ኃጢአን እንደነበሩ በኦሪት ዘሌዋውያን ምዕራፍ 18 ቁጥር 22 እና በኦሪት ዘዳግም ምዕራፍ 23 ቁጥር 18 ላይ እንደተገለጸው ግብረ ሰዶማዊነት በእግዚአብሔር ፊት አስከፊና አጸያፊ ተግባር መሆኑን በመጽሐፈ መሳፍንት ምዕራፍ 19 እና 20 ላይ እንደተጻፈው ከእስራኤል ነገዶች አንዱ የሆነው የብንያም ነገድ ጥቂት ሰዎች በአንድ ሌዋዊ ግለሰብ ላይ ግብረ ሰዶም ለመፈጸም በመሞከራቸው ምክንያት ከምድረ ገጽ ሊጠፉ እንደነበር የተጻፈውን ሙሉን ታሪክ እንድታነቡ ጋብዛችኋለሁ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 6 ሎጥም ሊያነጋግራቸው ወደ ውጭ ወጣ፣ መዝጊያውን ከበስተኋላው ዘግቶ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 7 እንዲህ አለ፣ ወዳጆቼ ሆይ እባካችሁ እንዲህ ያለውን ክፉ ነገር አታድርጉ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 8 እነሆ ወንድ የማያውቁ ሁለት ሴቶች ልጆች አሉኝ፣ እነርሱን ላውጣላችሁና የፈለጋችሁትን አድርጉባቸው። በእነዚህ ሰዎች ላይ ግን አንዳች ነገር እንዳታደርጉባቸው እኔም ብለው ወደ ቤቴ ገብተዋልና። ኦሪት ዘፍጥረት ምዕራፍ 19 ቁጥር 9 እነርሱም ዞር በል፣ ይህ ሰው ራሱ ትናንት ተሰዶ የመጣ ነው፣ ዛሬ ደግሞ ዳኛ ልሁን ይላል። ዋ በእነርሱ ካሰብነው የከፋ እንዳናደርስብህ አሉት። ከዚያም ሎጥን እየገፈታተሩ የበሩን መዝጊያ ለመስበር ተንደረደሩ። ከላይ ከቀረቡት ጥቅሶች የሰዶም ወንዶች ከሴት ጋር ግንኙነት ለማድረግ ምንም ፍላጎት የሌላቸው መሆኑን በግልጽ ያሳያል። በወደ ሮሜ ሰዎች መልእክት ምዕራፍ 1 ከቁጥር 26 እስከ 32 ላይ እንደተጻፈው ግብረ ሰዶማዊነት በእግዚአብሔር የተጠላ አጸያፊ ኃጢአት መሆኑን፣ በዚህም የተነሳ እግዚአብሔር ግብረ ሰዶማውያንን ለማይረባ አእምሮ አሳልፎ እንደሰጣቸው እናስተውላለን። ኦሪት ዘፍጥረት ምዕራፍ 19 ቁጥር 10 ከቤቱ ውስጥ የነበሩት እንግዶች ግን እጃቸውን በመዘርጋት ስበው ወደ ውስጥ አስገቡት፣ በሩንም ዘጉ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 11 ከዚያም በሩን እንዳያገኙት በቤቱ ደጃፍ ላይ የተሰበሰቡትን ወጣቶችና ሽማግሌዎች ዓይን አሳወሩ። ከላይ ከቀረበው ጥቅስ የተረዳነው መላእክት ከእግዚአብሔር ከፍተኛ የሆነ ኃይል የተሰጣቸው መሆኑን እናስተውላለን። ኦሪት ዘፍጥረት ምዕራፍ 19 ቁጥር 12 ሁለቱ ሰዎችም ሎጥን እንዲህ አሉት፣ በከተማዋ ውስጥ የሚኖሩ የአንተ የሆኑ ሰዎች አሉህ፣ አማቾች ወንዶችና ሴቶች ወይም ሌሎች ዘመዶች ካሉ ቶሎ ብለህ ከዚህ እንዲወጡ አድርግ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 13 ይህን ስፍራ ልናጠፋው ነው። በሕዝቦቿ ላይ ወደ እግዚአብሔር የቀረበው ጩኸት ታላቅ በመሆኑ እንድናጠፋት እግዚአብሔር ልኮናል። ከላይ ከቀረበው ጥቅስ በሰዶም እና በአካባቢው በሚገኙ ከተሞች ላይ እግዚአብሔር መፍረዱን፣ ይህንንም ፍርድ ለመፈጸም መላእክቱ መምጣታቸውን ያረጋግጥልናል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 14 ሎጥ ከቤቱ ወጥቶ የሴት ልጆቹ
እጮኞች የሆኑትን አማቾቹን እግዚአብሔር ይህችን ከተማ ሊያጠፋት ነውና በፍጥነት ከዚህ ስፍራ ውጡ አላቸው። አማቾቹ ግን የሚቀልድ መሰላቸው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 15 ሲነጋጋም መላእክቱ ሎጥን ከከተማይቱ ጋር አብራችሁ እንዳትጠፉ ሚስትህንና ሁለቱን ሴት ልጆችህን ይዘህ ከዚህ ቦታ በፍጥነት ውጣ ብለው አቻኮሉት። ኦሪት ዘፍጥረት ምዕራፍ 19 ቁጥር 16 ሎጥ ሲያመነታም እግዚአብሔር ስለራራላቸው ሰዎቹ የእርሱንና የሚስቱን የሁለት ሴት ልጆቹን እጅ ይዘው ከከተማይቱ በደህና አወጧቸው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 17 እንዳወጧቸውም መልአኩ ሕይወታችሁን ለማትረፍ ፈጥናችሁ ሽሹ፣ መለስ ብላችሁ ወደ ኋላችሁ አትመልከቱ፣ ከረባዳው ስፍራ እንኳ ቆም አትበሉ፣ ወደ ተራራው ሽሹ፣ አለበዚያ ትጠፋላችሁ አላቸው። ከላይ ከቀረበው ጥቅስ በከተማዋ ላይ የሚደርሰውን ጥፋት ወደ ኋላ ዞረው እንዳይመለከቱ መላእክቱ ሎጥንና ቤተሰቦቹን እንዳስጠነቀቃቸው፣ በቀጣይ ደግሞ የእግዚአብሔር መላእክትን ትእዛዝ ወይም ማስጠንቀቂያ ለመፈጸም የሚያስከትለውን ጉዳት እንመለከታለን። ኦሪት ዘፍጥረት ምዕራፍ 19 ቁጥር 18 ሎጥም እንዲህ አላቸው፣ ጌቶች ሆይ እባካችሁ እንደዚህ ሳይሆን። ኦሪት ዘፍጥረት ምዕራፍ 19 ቁጥር 19 እነሆ እኔ ባሪያ አንዴ በፊትህ ሞገስ አግኝቻለሁ፣ ሕይወቴን ለማዳን ታላቅ ርኅራኄ አድርገህልኛል። እኔ እንደሆን ወደ ተራሮቹ ሸሽቼ ማምለጥ ስለማልችል የሚወርደው መዓት ደርሶ ያጠፋኛል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 20 እነሆ ወደዚያ ሸሽቶ ለማምለጥ ቅርብ የሆነች ትንሽ ከተማ አለች፣ ወደ እርሷ ልሽሽ። በጣም ትንሽ አይደለችም እንዴ? ወደዚያ ብሸሽ እኮ ሕይወቴ ትተርፋለች። ኦሪት ዘፍጥረት ምዕራፍ 19 ቁጥር 21 እርሱም እንዲህ አለው፣ ይሁን እሺ፣ ልመናህን ተቀብያለሁ፣ ያልካትንም ከተማ አላጠፋትም። ኦሪት ዘፍጥረት ምዕራፍ 19 ቁጥር 22 አንተ እዚያ እስክትደርስ ድረስ አንዳች ማድረግን ስለማልችል ቶሎ ብለህ ወደዚያ ሽሽ። ስለዚህም የዛች ከተማ ስም ዞዓር ተባለ። በዕብራይስጥ ዞዓር ማለት ትንሽ ማለት ነው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 23 ሎጥ ዞዓር ሲደርስ ፀሐይ በምድሩ ላይ ወጥታ ነበር። ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ከዚያም እግዚአብሔር በሰዶምና በገሞራ ላይ ከሰማይ ከእግዚአብሔር ዘንድ የሚያቃጥል ዲንና እሳት አዘነበባቸው። ከላይ ከቀረበው ጥቅስ ሰዶምና ገሞራ በምን አይነት ሁኔታ እንደጠፉ ያረጋግጥልናል። እስከዛሬም ሰዶምና ገሞራ ላይ የደረሰው ጥፋት ከተሞቹ የነበሩበት ስፍራ ላይ በግልጽ ይታያል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 25 እነዚያንም ከተሞችና ረባዳውን ምድር በሙሉ በከተሞቹም የሚኖሩትን ሰዎች ሁሉ የምድሩንም ቡቃያ ሳይቀር ገለባበጠው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 26 የሎጥ ሚስት ግን ወደ ኋላዋ ስለተመለከተች የጨው አምድ ሆና ቀረች። ከላይ ከቀረበው ጥቅስ የሎጥ ሚስት የታዘዘችውን ባለመፈጸሟ የደረሰባትን ቅጣት እናስተውላለን። የእግዚአብሔርን ትእዛዝ አለመፈጸም ወይም አመፃ ከባድ ዋጋ እንደሚያስከፍል እናስተውላለን። ኦሪት ዘፍጥረት ምዕራፍ 19 ቁጥር 27 አብርሃም በማግስቱ ማለዳ ተነስቶ ከዚህ ቀደም በእግዚአብሔር ፊት ቆሞ ወደነበረበት ቦታ ሄደ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 28 ሰዶምን እና ገሞራን እንዲሁም በረባዳው ስፍራ የሚገኘውን ምድር ሁሉ ቁልቁል ተመለከተ። ከእቶን የሚወጣ የመሰለ ጥቅጥቅ ያለ ጢስ ከምድሪቱ ወደ ላይ ሲትጎለጎል አየ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 29 እንደዚህ አድርጎ እግዚአብሔር በረባዳው ስፍራ የነበሩትን ከተሞች ሲያጠፋ አብርሃምን አሰበው። ስለዚህም የሎጥ መኖሪያ የነበሩትን ከተሞች ካጠፋው መዓት ሎጥን አወጣው። ከላይ ከቀረበው ጥቅስ እግዚአብሔርን የሚያመልኩ ሰዎች ከጥፋት እንደሚተርፉ ከብዙ ሺህ ሰዎች መካከል በሁለተኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 7 ላይ እንደተገለጸው ጻድቁ ሎጥና ሁለቱ ልጆቹ ብቻ መትረፋቸውን እናስተውላለን። ኦሪት ዘፍጥረት ምዕራፍ 19 ቁጥር 30 ሎጥ በዞዓር መኖርን ስለፈራ ከዚያ ተነስቶ ከሁለቱ ሴት ልጆቹ ጋር በአቅራቢያው ወደሚገኙት ተራሮች ሄደ። መኖሪያውንም ከሁለት ሴት ልጆቹ ጋር በዋሻ ውስጥ አደረገ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 31 አንድ ቀን ታላቂቱ ልጅ ታናሽቱን እንዲህ አለቻት፣ አባታችን አርጅቷል። በምድር ሁሉ እንደሚኖሩ ሰዎች ወግ አብሮን የሚተኛ ወንድ በአካባቢያችን የለም። ኦሪት ዘፍጥረት ምዕራፍ 19 ቁጥር 32 ስለዚህ አባታችንን የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ የትውልድ ሐረጋችን እንዳይቋረጥ ዘር ከአባታችን እናትርፍ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 33 በዚያችን ምሽት አባታቸውን የወይን ጠጅ አጠጡት። ከዚያም ትልቋ ልጅ ሄዳ ከአባቷ ጋር ተኛች። እርሱ ግን ስትተኛም ሆነ ስትነሳ አላወቀም ነበር። ኦሪት ዘፍጥረት ምዕራፍ 19 ቁጥር 34 በማግስቱም ታላቂቱ ልጅ ታናሺቱን እኔ ትናንትና ማታ ከአባቴ ጋር ተኝቻለሁ፣ ዛሬም እንደገና የወይን ጠጅ እናጠጣው፣ አንቺም ደግሞ ከእርሱ ዘንድ ገብተሽ ተኚ፣ በዚህም የትውልድ ሐረጋችን እንዳይቋረጥ ከአባታችን ዘር ማትረፍ እንችላለን አለቻት። ኦሪት ዘፍጥረት ምዕራፍ 19 ቁጥር 35 በዚያችም ምሽት ደግሞ አባታቸውን የወይን ጠጅ አጠጡት። ትንሿ ልጁም ሄዳ ከአባቷ ጋር ተኛች። እርሱ ግን ስትተኛም ሆነ ስትነሳ አላወቀም ነበር። ኦሪት ዘፍጥረት ምዕራፍ 19 ቁጥር 36 ስለዚህ ሁለቱም የሎጥ ሴት ልጆች ከአባታቸው አረገዙ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 37
ትልቋ ልጁ ወንድ ልጅ ወለደች፣ ስሙንም ሞዓብ ብላ ጠራችው። እርሱም የዛሬዎቹ ሞዓባውያን አባት ነው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 38። ትንሿ ልጁም እንደዚሁ ወንድ ልጅ ወለደች፣ ስሙንም ቤን አሚ ብላ ጠራችው። እርሱም የዛሬዎቹ አሞናውያን አባት ነው። ከላይ ከቀረቡት ጥቅሶች የሎጥ ትውልዶች የሆኑት ሞዓባውያንና አሞናውያን በደም በተዛመዱ ሰዎች መካከል በሚፈጠር የግብረ ሥጋ ግንኙነት ወይም ወሲብ የተወለዱ መሆኑን እናስተውላለን። የሞዓባውያንና የአሞናውያን ዝርያዎች በአሁኑ ጊዜ ዮርዳኖስ ተብላ በምትጠራው ሀገር ይገኛሉ።